የምፈልገው ኦሮሞና አማራን በተቻለው አጋጣሚ ማፋጀት። ሁለተኛው አማራን ራሱ እርስ በርስ ማፋጀት ነው። ሶስተኛው ኦሮሞን ራሱ እርስ በርስ ማፋጀት። አራተኛው አፋርና ሶማሌን ማፋጀት ነው። ነፍስ ይማር በሏት ቤተክርስቲያንን የወላድ መሃን የሆነችውን ልጆቿ እንደ ቅጠል ረገፉባትን ያቃጥልህ አብይ አህመድ አንተ ብሎ ደግሞ አላህ ይባርክ ትላለህ። ማራን ያቃጥልክ እንደዚህ ነፍስ ይቃጠል። ይቺ ኦርቶዶክስ ተዋህዶ ሃይማኖት ድራሿን ለማጥፋት አትጠፋም። እኔ መንጋላው ቅሜን አባት ጴጥሮስ ነው እጁን ለካቴና ግንባሩን ለጥይት ጻድቃንማ አሉት ወደ ፈጣሪያቸው ተጓዙ። ይህን በስሙ የማትጠራ ከሆነ አንተ ፈሪ ነህ፣ መቼም አትድንም። በነገራችን ላይ ውሃብያ ጎረቤት ካለህ አንድ ክላሽ ሊኖርህ ይገባል። በሬን ሽጠህ የቀን ስራ መሰረታ አንድ ክላሽ ሊኖርህ ይገባል። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? ይቺ ኦርቶዶክስ ተዋህዶ ሃይማኖት ድራሿን ለማጥፋት አትጠፋም። መስራቿ ማን ነው? በደሙ የመሰረታት ማን ነው? ዘላለማዊ ንጉሠ ነገሥት ኢየሱስ ክርስቶስ ነው። እሱ የመሰረታትን ፍጡር አያጠፋትም። አላዋቂነት ነው ይሄ። ሊራቀቁ ወደው ሰነፉ አለ ቅዱስ ጳውሎስ። አዎ ስንፍና ነው ይሄ፣ ትልቅ ስንፍና ነው። ልጆቼ ሁላችሁም ይህን መልእክት የምትሰሙ በሃይማኖታችሁ እንዳሆናችሁ ጽኑ፣ እስከ መጨረሻ ድረስ ታገሉ። ነፍስ ይማር በሏት ቤተክርስቲያንን የወላድ መሃን የሆነችውን ልጆቿ እንደ ቅጠል ረገፉባትን ልጆቿ አምነዋት በደጇ በተሰባሰቡ ወንጀል ሆኖ መታረድ። የሰው ልጅ እንስሳ እንኳን ሲታረድ ቶሎ ብለ ነፍሱን አጥፋው ይባላል። ሲያጓራ ያሳዝናል። የሰው ልጅ እየታረደ ያጓራ። አቤት አበስ ገበርኩ ምን ጭካኔ ሆን! አረ ከየት ተማርነው? አረ ማን ያስተማረን? አረ የነን ክፉ ማን ያስተመለከተን? ወገኖቼ አረ ኢትዮጵያ አይነበረም ባሏ። አረ ኢትዮጵያ አይነበረም ምግባሯ። የተራበ እኮ የምታበላ ነበረ። እንግዳ እኮ የምትቀበል ነበረ። ኦርቶዶክስ መሆን ወንጀል በሆነበት ዘመን እነሱ እየታረዱ እኛ ግን እዚህ ልንላለን። መቼውን የምናለቅሰው? መቼውን የምናደባው? መቼውን ለወገኖቻችን በጽሞና አንድ ጊዜ ለአንድ ደቂቃ እንባችን የምናፈሰው ለመቼውን? የሰው ልጅ ሀገር ሰላም ብሎ በተኛበት 120 ሰው በአንድ ቀን መሞት። ዶክተር አብይ ያለኝ መልእክት ነው። ይተው፣ እጆትን ያንሱ፣ በሕግ አምላክ የሥርዓት የለሾች ምሳሌ አይሆኑ፣ ሕግወትን ያክብሩ፣ ፓርላማዎትንም ያክብሩ፣ ሲኖዶሳችንንም ያክብሩ። ቤተ ክርስቲያን ሂደን እንዳናለቅስ። እንዴት የሰው ወታደር የቅዱስ ሚካኤልን ደጅ ተኩሶ ይመታል፣ በር ይሰብራል፣ ክርስቲያኖችን ደም ያፈሳል? እግዚአብሔር ያይቦታል። የነገሩንን ይሁኑ፣ አይዋሹን። በእግዚአብሔር ስም አይዋሹን። የኢትዮጵያን ሕዝብ አይዋሹት። ቅድም አባቶች እንዳሉት የኢትዮጵያን ቤተክርስቲያን የክርስቶስን ቤተክርስቲያን ማንም አያሸንፋት። ምክንያቱም ራሷ ክርስቶስ ነው፣ መሰረቷም እርሱ ነው። የሐሰት ነቢያቶች ተሰነጠቀ ያሉት መንግስት ያሉት አለት
የሰው መንግስት እንዳይሆን እንጂ የኢትዮጵያ ቤተክርስቲያን አትሰነጠቅም። የተሰነጠቀው ማለት አሁን የሰው መንግስት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለችም። መሰረቷ የነቢያትና የሐዋርያት መሰረት የሆነው ክርስቶስ ነው። እኛ የተወለድነው እዚህ እስኪዩ ሁላችን እዚህ አሁን ኢትዮጵያዊ ያልሆነ በአሁኑ ቋንቋ ብሔር ብሔረሰብ የማይባል ሰው እዚህ የሌላለን ሁላችን እዚህ ያለ ማን እንዳደረገ ነገር ማን እንዳደረገ ቤተ ክርስቲያን ክርስቶስ በደሙ ቤተ ክርስቲያን ከቋንቋ በላይ ናት። እስኪ መልሱልኝ። ቤተ ክርስቲያን ከቋንቋ በላይ ናት። ቤተ ክርስቲያን ከነገድ በላይ ናት። ቤተ ክርስቲያን ከፖለቲካ በላይ ናት። ቤተ ክርስቲያን ትናንት ነበረች፣ አሁን አለች፣ ወደፊትም ትኖራለች። ቤተ ክርስቲያን የእግዚአብሔር መንግስት ናት። ዶክተር አብይ የሰው መንግስት ይወድቃል፣ የእግዚአብሔር መንግስት ቤተ ክርስቲያን ያቃጥልህ። አብይ አህመድ አንተ ብሎ ደግሞ አላህ ይባርክ ትላለህ። አንተ ቆሻሻ ህዝባችንን ያቃጠልክ፣ አማራን ያቃጠልክ፣ እንደዚህ ነፍስ ይቃጠል፣ እንደዚህ ይቃጠል ነፍስ። አንተ ቆሻሻ ወደ ጭንታ እንትን በይ ክረጭ አንቺ ይሄን ቆሻሻ አብይ አህመድ አላህ እንደዚህ አንተ ያቃጥለው። የአማራን ህዝብ እንዳቃጠልክ እንደዚህ ነው የምናቃጥልህ። አንተ ቆሻሻ፣ የሰው ቆሻሻ፣ አንተ ቆሻሻ እንመጣልሃለን። ወጣቱ ክርስቲያኑ ያለበት ሁኔታ በጣም ደስ የሚል ነው። ለጠቅላይ ሚኒስትሩ ያስተላለፉት መልእክት አለ። አደባባይ ላይ ወጥተው እንመልከተው። ገዳያችን አብይ ገዳያችን 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 ተገደሉ በግፍ ተገደሉ ተገደሉ በግፍ ተገደሉ ተገደሉ በግፍ ተገደሉ ተገደሉ ማስተቤት ስላሉ ተገደሉ ተዋዶን ስላሉ ተገደሉ ተዋዶን ስላሉ ተከሰሃል አብይ ተከሰሃል ተከሰሃል አብይ ተከሰሃል ተከሰሃል አብይ ተከሰሃል ተከሰሃል አብይ ተከሰሃል ተከሰሃል ማስተቤት አይለቅህም ገብርኤል ይገልሃል አይለቅህም ገብርኤል ይገልሃል ተከሰሃል አብይ ተከሰሃል ተከሰሃል አብይ ተከሰሃል ተከሰሃል አብይ ተከሰሃል ተከሰሃል አብይ ተከሰሃል ተከሰሃል እምነት በጥሰሃል ተከሰሃል እምነት በጥሰሃል ተከሰሃል ማሰብ በጥሰሃል አብይ እጅህን በቤተ ክርስቲያን ላይ አንሳልን። ያንተ ስልጣን በእኛ በክርስቲያኖች ደም አይጸናም። ፈራጁ ከላይ ነው። መንግስት የሚባለው የህዝብ ጠባቂ መሆኑ ነገር ሁሉ ቀርቶ አስገዳይ ሆኗል። በመሞታችሁ ስሜን አጠፋችሁ። እኔ ተቀምጬ የምኖርበትን ክብሬን እኔ የተቋቋምኩት መንግስት ያቋቋምኩት መከላከያ ያቋቋምኩት እኔ ልጠብቅ ነው። ደህንነት ያቋቋምኩት እኔ ልጠብቅ ነው። የእናንተ መሞት የኔን ስም አጠፋኝ እና የምታወሩ ሰዎች ወየውላችሁ። ስለሞቱ ሰዎች የምታወሩ ሰዎች የኔን ክብር ልትቀንሱ ነው። ተመልከት። የኢትዮጵያ መከላከያ ሁሉ በግብር የተቋቋመው በምን ያለው አብይን ለመጠበቅ ነው ስንል ይሄ በቂ ማሳያ ነው። እና አሁንም ቢሆን እኔ ሌላ ምንም የምለው ነገር የለኝም። ከተጀምሮ እስከሚጨረስ ድረስ የሚሆነው ነገር ሁሉ መንግስት ባለመኖር የሚደረግ ነገር። መንግስት ሀ ተብሎ ሲቋቋምና ታሪኩም ቲዮሪውም ሲነሳ የተነሳበትን መሰረታዊ ሐሳብ የማያውቁ እያወቁ ማድረግ የማይፈልጉ ደንገጥሮች 4 ኪሎ ላይ ስለተቀመጡ ብቻ የሚፈጸም ወንጀል ነው መሳይ። እኔ ሌላ ምን ማለት ይቻላል? መንግስት ናቸው ብሎ ለመደገፍ የሚፈልግ መንግስት የሚባለውን ነገር ጭራሹን ትርጉሙን የማያውቁት ሰዎች የኛን ደም ሊመጡ ነው እዛ የተቀመጡት እኮ። ማስገደል ብቻ አይደለም፣ ከህዝብና ከሀገር ወይ ተበድረው ከውጭ አምጥተው ወይ የሀገሪቷን ሀብት ሰብስበው እነሱ ድግስ መብላት ነው ስራቸው።
ደህንነቱም የሚያስፈልገው ህዝብን ለመጠበቅ ሳይሆን እነሱን ለመጠበቅ ነው። እየበሉ እየጠጡ እስኪሞቱ ድረስ እዛ እንዲኖሩ ነው። ወታደሩ የሚያስፈልገው የእነሱን ስልጣን የሚነካ ሰው እንዳይመጣ ህዝብን ለመጨፍጨፍ ነው። በቃ መንግስት የተቋቋመበት ዓላማ ራሳቸውን ሊጠብቅ ነበር። እንደውም ያ መንግስት የተሰጠውን መሳሪያ ይዞ እኛም መግደል ከሆነ ለምን ሞቱ ብሎ በጋራ ለመጮህም የሚያደርገውን ከሆነ ራስን አደራጅቶ ከገዳዩም ራስን መከላከል ነው። ከሚገልህ ሰው ራስን መጠበቅ ይሄ የተፈጥሮ የዓለምም ህግ ነው። በህግም የተፈቀደ ነው ማለት ነው። በዓለም ህግ በተጻፈው ህጎች መሰረት ራስን መከላከል እንደ መንግስትም ሆነ እንደ ግለሰብ መብት ነው እና ይሄንን ማድረግ ግን እኔ እንደውም ዝም ማለቱ ነው የሚደንቀኝ ማለት ነው። ሰው አለመደራጀቱና ዝም ብሎ መሞት አለ እንዴ? ይሄን ያደረገባቸው መንግስት ምናልባት ካለ በሚል ነበር። ስለዚህ መንግስት አስገዳይ መሆኑን ካወቁ የመጀመሪያ ራስን ተደራጅቶ መከላከል፣ ከዛ በኋላ ደግሞ የመንግስትነት ስልጣኑን ፖሊሱን፣ ደህንነቱን፣ መከላከያውን ለሀገርም ሆነ ለራስ መጠበቂያ ለመዋል ያንን ደግሞ ከባለጌዎች መቀማትና ራስ ተቆጣጥሮ ለሀገር በሚጠቅም መልኩ መዋል ሁለተኛው ነገር ይሆናል ማለት ነው። ሁለቱንም ነው አንድ ላይ። የመጀመሪያው ነገር መንግስት ስለሌለ ራስን አደራጅቶ መጠበቅ፣ ከዛ በኋላ ደግሞ መንግስት እንዲኖረንና እንደሌሎች ሀገሮች ደህንነቱ ህዝብን እንዲጠብቅ እንዲሆን፣ ፖሊሱ ህዝብን የሚጠብቅ እንዲሆን፣ መከላከያው ህዝብን ከውጭም ከውስጥም የሚጠብቅ እንዲሆን ያንን ደግሞ በቁጥጥር ስር ማስገባት፣ የመንግስትነትን ስልጣን መንግስት የህዝብ ስለሆነ የመንግስትነት ውል ባሉ ሰዎች፣ ትናንት ባለፉ ሰዎች፣ ነገ በሚኖሩ ሰዎች ሁሉ ያለው ቁጥጥርና ዘላቂ የሚኖር ስለሆነ መንግስት የሚባለው ነገር ያንን ደግሞ በዜጎች እጅ ማስገባትና ፍትሃዊ በሆነ ሁኔታ የሁሉንም የዓለም እይታ በሚያስተናግድ መልኩ ክርስቲያን ይሁን ሙስሊም ይሁን ያማኝ ይሁን የተለያየ ህብረተሰብ ክፍል ይሁን ወንድ ይሁን ሴት ይሁን የተለያየ ብሔር ይኖረው እነዚህ አካላት በእኩልነት የሚኖሩበትን የፍትህ ስርዓት የደህንነት ስርዓት ለማቋቋም መንግስት መሆን የግድ ያስፈልጋል እና ይሄንን መንግስትነትን የያዙትን ሰዎች አባሮ የመንግስትነት ቦታን እስካልያዝን ድረስ ለጊዜው ራሳችንን ብንከላከልም እንኳን ዘላቂ መፍትሄ አናገኝለትም። የጋራ መንግስት እስከሌለን ድረስ እንደ አውሮፓ 30 ዓመት እርስ በርስ እንደተዋጉት ስንዋጋ እንኖራለን ማለት ነው እና የጋራ የምንተዳደርበት ደንብ፣ በጋራ የሚጠብቀን ፖሊስ፣ በጋራ መረጃ የሚሰበስብልንና ፖሊስ የሚያወጣልን ስርዓት የሚያስጠብቅልን መንግስት እንዲኖረን ካስፈለገ ራስን መከላከል፣ ከዛ በኋላ ደግሞ የመንግስትነት ስልጣንን መያዝ የግድ ስለሚል እነዚህን ሁለት ነገሮችን አቀናጅቶ መሄድ ብቻ ነው። በቃ አሁን መንግስት እንደሌለን ብቻ ሳይሆን መንግስት እንደሚያስገድለንና እንደሚገለን ማወቅ ያስፈልጋል። አሁን የሚጠብቀን መንግስት የለም አይደለም፣ መንግስት ነው የሚያስገድለን። አልሰማሁም ሲለን ወሳይ በሌላ አነጋገር እኮ ነው የተቋቋምኩት ለራሴ ነው፣ የኔን ስም አጠፋችሁብኝ በመሞታችሁ እኮ እያለን ነው እኮ። እኔ መንጋላው ቅሜኔ አባት ጴጥሮስ ነው እጁን ለካቴና ግንባሩን ለጥይት ሰጥቶ ለሀገር የሞተው። የኔ አባት ጴጥሮስ ነው ሞትን የማይፈረው ዓለምን የናቀው ዘር ያላቆሰለው የአማኞቹ እረኛ የሀገር ዘበኛ ከሞት አስነሳና እግዚአብሔር ዳግም ስጠን ትንሣኤን አጠብቅ ልጆች አለቅን። እኔ ልቅደም የሚል አርበኛ አባት የለን እና እግዚአብሔር ጴጥሮስን አስነሳ አባታችን ስጠን። እኔ ዛሬዎች ቅንጡ ማርቼዲስ እያሽከረከሩ በአማኞቹ መሞት ትርፍ እያጋበሱ እነሱ ሞትን የማይደፍሩ መነኮሰ ሞተ የሚለውን ቢል እያቀነቀኑ ሚሊዮን በእጃቸው ይመነዝራሉ። እኔ ዛሬዎች እንዲህ ናቸውና እግዚአብሔር ጴጥሮስን አድለን ዳግም አስነሳና እንኳን ድምፅ መሆን ከማች ጋር መሰለፍ ያውቅበታልና ከፊቱ ነው ማለፍ። ዘመን ጭጋግ ሆኖ ስም ቢደበዝዝ ተከታይ ብታጣም ተግባርክን ሚይዝ በዘር ተከፈለ ክህነት ጳጳስነት በሴራ ተሹመው ግድ አይሰጣቸውም የአማኞቹ መሞት። አባት ዓለም ጴጥሮስ የእኛ አርበኛ ጴጥሮስ በደም የታነጸ ቃል ይነበባል። እምነት ያቆመው ታሪክ ይከብራል። አንተን መሳይ ጳጳስ የለ በዚች ሀገር የሕዝብን ሞት ሙቶ ነፃነት ቢሰብክ ለሀገር ለምድር ትውልድን ለማዳን ራስን ሰጥተህ ለክብር ለሕይወት ያልሳሳህ ብቸኛው
አንተ ነህ። እንኳን ለኦርቶዶክስ ለክብር መሞቱ ለእናት ኢትዮጵያ ፋሽስት ድል አድራጊ በከበረ ሞቱ ጠላት ጠመንጃውን ወደ አንተ ሲያነሳ በልበ ሙሉነት መሬቷን የባረክ አባት አንተ ብቻ፣ ጴጥሮስ አንተ ብቻ፣ አርበኛ አንተ ብቻ፣ በልበ ሙሉነት ህዝቡን ይፍታህ ያለ አባት አንተ ብቻ። እንኳንስ ህዝቧ መሬቷ ይገዛ ብሎ የገዘተ አባት የነበረን ዛሬ እንዴት ሳጣ? የአርሴ ደም ጎርፍ የኔ ይሁን ብሎ የሚሰለፍ ቀድሞን እግዚአብሔር ጴጥሮስን አስነሳ፣ ዳግም አባት ስጠን። እግዚአብሔር ጴጥሮስን አስነሳ፣ ዳግም አባት ስጠን። አርበኛው ይነሳ፣ ዳግም አባት ስጠን። እግዚአብሔር ዳግም አባት ስጠን። እሳት መካከል የሚኖር ህዝብ አለን። በፍርሃት ውስጥ የሚያድር ልጅ አለን። እንባቸው የማይነጥፍ እናቶች በዝተዋል። ኑሮ የሚሰብክ አባት ተርበዋል። ሞቶ ሕይወት የሚዘራ አባት ተጠምተዋል። ጠፍቷል በምድራችን ያንተን ሞት የሚሞት ልዩ ደቀ መዝሙር። ጴጥሮስን አስነሳ፣ ዳግም አባት ስጠን። ጴጥሮስን አስነሳ፣ ዳግም አባት ስጠን። ባንገታችን ማተብ ገለው ሳይጨርሱን አባታችን ስጠን። ጴጥሮስን አስነሳ፣ አባታችን ስጠን። ገዳይህን በስሙ የማትጠራ ከሆነ አንተ ፈሪ ነህ፣ መቼም አትድንም። በነገራችን ላይ ውሃብያ ጎረቤት ካለህ አንድ ክላሽ ሊኖርህ ይገባል። በሬህንም ሽጠህ የቀን ስራም ሰርተህ አንድ ክላሽ ሊኖርህ ይገባል። ቤተሰብህንና ራስህን የምትጠብቅበት። የኛ ገዳያችን ኢትዮጵያ ውስጥ ገዳዩ ውሃብያ ነው። ውሃብያ የሽብር ቡድን ማለት ነው። መሪያቸውም አብይ አህመድ ነው። ይሄ ይታወቃል። መቼም እየፈራችሁ ካልሆነ በስተቀር አትፍሩ። የፈሪ ሰው መጨረሻው ውድቀት፣ ሽንፈት ነው። ስለዚህ ፈሪ አትሆኑ። እኔ ግለሰብን ለማስደሰት ሃይማኖቴን አሳልፌ አልሰጥም። በዚህ አጋጣሚ የኔ አክስት አጎቶች ውሃብያ ከሆናችሁ አልፈልጋችሁም። ዘመድም አይደለንም፣ አንገናኝም። ምክንያቱም እኔ እባብ ካንገት ያልጠመጥመም በአይነ ቁራኛ ነው የምከታተላችሁ። ውሃብያ ለሀገርም ለወገንም ለምንም ጠቃሚ አይደለም። ለምድርም ለሰማይም ጠቃሚ ፍጡር አይደለም። ምክንያቱም የፖለቲካ እምነት ተከታይ ነው፣ ፖለቲካ ነው የሚከተለው። ስለዚህ ሙስሊም ክርስቲያኑ ራሱን ከዚህ የሽብር ቡድን፣ የአረመኔ ቡድን፣ የኢሲሲ ቡድን ራሱን መከላከል አለበት። ተደራጅቶ ራሱን መከላከል አለበት። እየተፈናቀልክ ሁሌ በየድንኳንና በየጎርፍ እየወሰደ መኖር የለብህም። ለአንዴና ለመጨረሻ ታግለህ ነፃነትህን አውጀህ በሰላም መኖር አለብህ እንጂ በቁጥር 10% በማይሞሉ እየተሸበርና እየተገደልን እየታረድን ሬሳ እየቆጠርን መኖር የለብንም። ስለዚህ እና ደግሞ መልእክቴ ደግሞ እዚህ ላይቭ ላይ ገብታችሁ አሸሸ ገዳሚ ለምትሉ ደስተኞች ዘፋኞች ድምጽ ብትሆኑም እንዳትሆኑ ነው። ጻድቃንማ አልሞቱ ወደ ፈጣሪያቸው ተጓዙ። በእንደዚህ አይነት ቪዲዮ ሁለተኛ እንዳትጠብቁኝ፣ የመጨረሻ ነው። በየበረሃው ለሚታረዱ ሹፌሮች፣ በአርሲ ሸርካ ለሚታረዱ ምዕመኖች የመጨረሻ ድምጽ ይሆናል። ለምን አራጆች ላለቆቻቸው አርደናል ብለው መተማመኛ ሲያጡ የቲክታከሮች ድምጽ እየወጣን የምናወራው ላለቆቻቸው ኤቪደንስ ማረጋገጫና የተዋዋሉትን ነገር እንዲከፈላቸው ማድረግ ነው። ስራቸው መስራታቸውን ባጭሩ ማሳወቅ ነው የሚሆነው። አሁን ወደ አንድ መልእክት እመጣለሁ። ወደ ተፈጥሮ ነው የምወርደው። አንዳንድ ጊዜ የተቀመጥክበት ሀገር ሕገ መንግስት፣ ከንቲባ፣ ጸጥታ፣ ሚኒሻ፣ ልዩ ኃይልም ሆነ ምናምን የተቀመጥክበት ሀገር አልጠብቅ ሲል ራስ እንዴት እንደምትጠብቅ እነግርሃለሁ። ተፈጥሮ ወደ ሰጠችህ አቅምና ጉልበት ትንሿ እንቁራሪት እስስት ምናምን ሊበላት ሲል እባብ ሊውጣት ሲል እምትረጨው መርዝ አላት። ትንሿ እንቁራሪት የመጨረሻ እንኳን አንተ በእግዚአብሔር አምሳል የተፈጠርከው ያንተ እኩያ አንዱ ዓለምን የሚያጠፋ ኒውክሌር የሰራ ነው አይደለም። እናት አባትን፣ እህት ወንድምን፣ ነብሰ ጡር ሚስትን ገዝግዞ ያረደብህን ይቅርና ሰላም ለሆነችው ዓለም ምኑንም ሳትነከው ኒውክሌር ሰርቶ የሞተ እንዳንተ አንድ ተራ ግለሰብ ነው ወይስ በአርሲ ሸርካ የሚባሉ ኬሽ ተማሪ ናችሁ? ሁላችሁ ከ1 ዓመት እስከ 90 ዓመት ያላችሁ የኬሽ ተማሪ ናችሁ። አልታጠቅንም አልሰለጠንም የምትሉ ታጥቀን ሰልጠነን ልንገላችሁ ነው፣ የኛ እምነት ብቻ ነው የሚያስፈልግ፣ እንበቀላችኋለን እያሉ ነው።
እናንተ ደግሞ እንቅብ ምናምን ይዛችሁ ስትፈናቀሉ የደብረ ብርሃን ላይ የመጣችሁ እንደሰፈራችሁት ከነብሰ ጡር መንታ ከወለደች በምርኩዝ በሶስተኛ ሀገር ከሚሄድ መቋማ ከያዘ አባት ጋር እንቅብ ይዛችሁ ጤፍ ዱቄትና ፋፋ የምትለምኑ ናችሁ። መሞታችሁ ማንን አይቶ ይቁም? ማንም ፈርቶ ያቁም? ማንም ፈርቶ መግደል ያቁም? እኛ እየወጣን በየ3 ወሩ እንደ ትሬንድ ለ5 ሰከንድ እየወጣ ቲክታከር የሚያቀረሽውን ቅርሳት ያን ፈርተው የታጠቁ የሰለጠኑ ዓላማ አንግበው እንደ ዮዲት ጉዲት እንደ ጀምስ ብሩስ ሊያርዳችሁ ሊገዘግዛችሁ እምነት ቋንቋችሁ ሊያጠፋባችሁ የመጣ ተቋም እሱ ፈርቶ የተዋችሁ። ራስህን የምታስከብረው ራስህ ነህ። በበረሃ የሚሄደው ሹፌር እህል ጭኖ የበረሃው መርከብ ሆኖ ለድሃዎች ለመቀለብ ለማብላት ለማጠጣት ይሄዳል። ቢታጠቅ ምንም አያምርበትም። አንድ ሹፌር ቢታጠቅ ወደ ላይም ወደ ታችም ተኩሶ እንትን ይላል እንጂ ቦታ ይዞ የጠበቀው ሰው ይገለዋል። እኔ በመንጋውነ በአርሲ ሸርካ እንደ አረንጓዴ ጠርሙሶች ዝቅ ሲል 10 ከፍ ሲል 40 እና 50 60 እያረዱ እየገደሉ የምግብ ፍርፋሪ ይዘህ ቡሌ እየሸተትክ ቤተ መቅደስ ጎን ከምትተኛ ሊገልስ ይመጣ ተፈጥሮ በሰጠህ ማንነትና ልዕልና ራስክን ተከላከል እያለ ነው ገብረ ኢየሱስ። የተፈጥሮ ሕግ ነው። አንቀጽ እንዳትጠይቀኝ፣ ምዕራፍ እንዳትጠቅስልኝ፣ 5 ኪሎ ያለውን ሲኖዶስ እንዳትጠብቅ፣ ስነ ስዕል የድንግል ማርያምን ይዞ መውጣት ምናምን ብለው መግለጫ ሰጥተዋል። አመጽ ቅስቀሳ ነው ምናምን ብለዋል። የቅድስት ድንግል ማርያም ስዕል እየተቀደደ እየተዋረደ ዛሬ 101 ዓመት የኖረው ገብርኤል እየነደደ የሚሉ ጸጥ ነው። ጥቁር ለብሰው ጥቁር በር የሚያንኳኩ የልደት ኬክ የሚቆርሱ የታረደ ፍየል የሚጎርሱ አንዳንድ ስነ ምግባር የጎደላቸው አባቶች እንኳን ላንተ ድምፅ ሊሆኑ የታረድከውን በስልክ አየው መስክሮል አድርገው ነው የሚያልፉት። ወንድም ገብረ ኢየሱስ ምን ይላል መሰለ? ራስክን ለመከላከል ሞክር፣ ራስክን አድን። በቃ ካላደረክ 365 ቀን ያረደ ሰው ጳጉሜ ስለመጣ የጥምቀት ቀን ስለሆነች በተሻለ በተጠናከረ ግብር ይከፍላል እንጂ አይተውም አንተን መግደል። እመላለሳለሁ የመጨረሻ ድምጼ ስለሆነ ነገ 7 አርዷል ብለህ ሜንሽን የምታደርግልኝ ከሞተው አያት ጋር ተቀሳቅሰ ዜና ስራበት። እኔ ደክሞኛል፣ እኔ በቃኝ። መልካም ቀን በሌለበት ሀገር መልካም ቀን። ብንሰርክም ባንሰርክም እንኳን ክርስቲያኖን መሬት እንኳን ኦርቶዶክስ ሆነ